አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልን። ተጠፋፋን ቪዲዮ ያው እንደነገርኳችሁ የሆነ ነገር እንደዛ በቀን እንደመላክ አልተመቸኝም። ዛሬ ያው ብሩኬና ሀይሚ ለምንድን ነው አንድ ጓደኛ አንድ ቤተሰብ አንድ ለማድረግ ለምንድን ነው እንደዚህ ጸብ ሁሌ? ሀገራችን አልሐምዱሊላህ ረብል ዓለሚን እንዲ ያማረች ከተማ እላችኋለሁ። እዚህ ጋር መታችሁ አላህ ለሀገራችሁ ያብቃችሁ። በስደት ያላችሁ ወንድም እህቶቼ ያው የሚያሳስበን ነገር ሀገራችን ነው። ሌላ ቦታም ስታቁም ብዙም ስታዩ አላህ ከመጥፎ ነገር ይጠብቃችሁ። የወጥቶ ከመቅረት አላህ ይጠብቅ። ይሄ ያመጣውን በላ እንዲ ወጋያ ጦርነት ምን ሰላም ያድርግ። እናንተም እንዳትፈሩ ወንድም እህቶቼ ስላችሁ አንዴ ቀድር አላህ አንዴ የተጻፈልን ነገር። አሁን ብዙ እህቶቻችን ዩቲዩበሮች እያለቀሱ ምን እያሉ እንደዚህ ተኩስ እንደዚህ ቤት እንቅል ምንም አላህ ያደረገው በዛ እዛ ቤት ውስጥ ሆነሽ ቤቱ ተተርማምሶ የሆነ ነገር ቢሆን አላህ አንቺ ሱብሃነሁ ወተዓላ በቃ የተጻፈልሽ ቀን ካልደረሰ እዛ ብቻቸው። አሁንም 3 ልጆች ከየት ነው ከቤት ከየት ነው እንደዚህ ያመለጡ ተረፉ። ትንሽ ፊታቸው ምናምን አላህ በቃ አልቀደረብሽም። የጻፈልሽ ቀን ስላልደረሰ ነው እንጂ ወይም ተረዋውጠሽ ወይም በመኪና ውስጥ ገብተሽ ምናምን ስለሆነ አይደለም። ሀይሚ ይሄም ጭንቅ እያየሽ ይሄም በቦታ እሳት በእሳት ጊዜ ፈጣሪ የትንሽ ጊዜ ትቆያላችሁ ሰላም ያመጣል ብላችሁ እንደዛ ካሰባችሁ ይሄ ገና ግፈያ ይሄ ጸብ ይሄ የነበረ ፍቅር ሌላ ቦታ እንደዛ ለምንድን ነው የምታደርጉ? ይሄ ያክል ነገር እነዛ መምጣት እርግጥ ብሩኬ በመጀመሪያ ቢያጠፋ ሌላ ሴትም እንደዛ ቢያደርግም ሆን ብሎ እንኳን የሚያደርጉ ልጆች አሉ። አግብቶ ሚስቱ ጓደኛው ሌላ እያለች ከትላንትና ወደ ማሚ ይዞ የመጣ ቪዲዮ ካያችሁ አላያችሁም? አረብ ሀገር ለፍታ ምን ብላ አመነችው። በአሁን ጊዜ ማን የሚያምን ነገር እሷ እንኳን እንትና ነው ምን ነበረች እንትን አላረጉም ከሩቅ ነው እንትን እያለች የልጁ አምና ቤት እንደሚሰራ ብር እየላከችለት ቤቷ ተሰርተዋል አመነ። በመጀመሪያ ቪዲዮ እያያችሁ ከሆነ ቤትሽ ማሚ ብለዋል። እንትን ቪዲዮ ምናምን ቀርጽ ማሚ እኔ እስካሁን አልነገርኩህም። ያ ፈጣሪ እንትን ሲላት ገና መጀመሪያ ስትገባ ነገር ግን በሁለት ቀልቡ እንደዛ ሆኖ ያው ሀይሚ ነው ይሄ ምሳሌ እንትን ብሎ አልነገርኩህ እስካሁን ይሄ ቤት ሁሉም የተሟላ ነገር የላከችው የሰራሁበት ብር የሷ ነው። ብር ያው ብርም ብትልኩ አሁን ያለ ነገር ለፍቻለሁ ሰርቻለሁ የዛ ጊዜ የላክሽው ብሩን እሷ ምንድነው ቴሌግራም ምናምን የላኩለት ኮፒ ምናምን ሁሉም ነገር አለ ምናምን ስትለው ያው በአሁን ጊዜ እንደዛ የሚባል ነገር የለም። የፈጣሪያቸው ማይፈሩ ፍራቻ የሌለባቸው ብር ልከሽ ነበር ያቺ ብርሽ የቤቱ አንድ ሰርቪስ ሽጦ ብርሽ ሊሰጥሽ ይፈልጋል እንጂ ለፍቶ ሰርቶ ነበር ወይም የሰራበት ያ ግማሽ የሱ አድርገሽ እንደዛ ነገር ነው። በአሁን ጊዜ ሰላም ያምጣልን። በመጀመሪያ እንደዛ ነው ቤትሽ እንደዚህ አሰርቼ በሷ ብር ነው ምናምን ብሎ ከዛ በኋላ የሆነ ያልሆነ ነገር ተፈጠረ። እዛም እያለ ባቢ ማሜ ንጹህ ልብ ስላለው አንተ ልጅ እቺ ልጅ ትጎዳታል አንቺ እንዴት አመንሽ ምናምን ነካ ሌላ ፍቅረኛ እያለው ከኋላ ደርቦ በቃ ግን በሀቅ የሚሰራ ስለሆነ ማሜ የፈለገ ነገር ይሆናል። እኔ እንደዚህ ነገር እቺ ልጅ ልትጎዳ እንደዛ እንትን አደረክ ምናምን ብሎ ያቺ ልጅም ጠቷ ስትመጣ ያው ጩኸቱ ቤቱ ተበላሸ። ጸብ ተነሳ ተደባደቡ። በመጨረሻ ከልጅቷም እሱ እገድልሃለሁ አለች። በቃ ብዙ ነገር እንደዛ በቃ ሰው በመሃል ከገባ ሌላ ነገር ትካለ እንደዛ ነገር ሳይመጣ ሁለታችሁ የተዋደዳችሁ ሰዎች ሁለታችሁ ብትጨርሱ አሪፍ ነው። እሱም ያው አሁን የምታወሪ ነገር አንቺ ያንተን ወንድሞች
አንድ ላይ ሆኖ አሉኝ። በዚህ ጭንቅሽ ምንድን ነው? ሴቶች ጓደኛዎቹ ቤቱ ስለመጡ ሰነዘረብሽ ሌላ ነገር፣ በሌላ ቦታ ህይወት ጀመረ። ይሄ ነገር ብታቂ ከሆነ በሌላ ቦታ በሆነ ቦታ ስልክ አውርቶ ከአንቺ ሳይገናኝ በፊት ያደረገው እንደፈለገ ቢያይበት፣ አንቺ ቤት አስቀምጦ ሌላ ሴት መኪናውን ውስጥ አስቀምጦ አንቺ ሊያስቀናሽ እንደዛ ካደረገ ከቤተሰብ መለመን አለብሽ። የአንተ ወንድም አንድ ላይ ኑሮ አሉ። በመጨረሻ ስትሰማሽ ንቃሽን አወጣለሁ ብለሽ ነቅመሽ ዕቃ ያወጣለሁ። እውነትም ብዙ ኮመንት አይቼ ነበር። ልትለምናት ነው እንደዛ ብለ አንቺ በሱ ስንት ቤተሰብ አፈራሽ፣ በሱ ከብዙ ሰው ተተዋወቅሽ፣ ከሱ የመጣ አንድ ላይ ናችሁ ነበራችሁ። እንዴት ታምሩ ነበር። ወንድ ጠፋህ ማለት ነው። ይሄ ነገር ባይመጣስ፣ እንደዚህ ነገር ባትናገሩስ? ወንድ ጠፋ ምትይው እንደዛ ወንድ ጠፋ ብለህ ነው ምና አንቺ አስርም የጊዜ አስርን ታመጪዋለሽ። እድሜ ዩቱብ ይዘሻል። ከዛም ይዘሽ ገሰን ታመጫለሽ። መቼም ቢሆን ያመጣሻቸው እስካሁን ማየን ከብሩኬ የበለጠ ባንም የፈጣሪውን ፈርቶ ያንቺ ክብር ሰጥቶ ያንቺ በሚያቀርብልሽ ነገር ከአንቺ ጋር ሆናት ደግሞ አንቺ ምደምቂ። እስኪ ከወንድምሽ ከወጣሽ በኋላ ከቤቱ ከብሩኬ ከራቅሽ በኋላ ምን አይነት እንደጎደለብሽ በቃ ራስሽ በቃ ሰውነትሽ ምንም አያምርም። በቃ ከብሩኬ ተለይተሽ ወጥተሽ የሆነ ነገር በቃ የለም። በቃ ግማሽ ነው የቀረሽ ስልሽ። አሁን ወንድምሽ ጋር የምትበይ ነገር ምናምን የራስሽ የቻልሽ ሰው ነሽ። ግን በቃ አንዳንድ ሰው አለ አይደለም በቃ እንትን ብለሽ ኮራ ብለሽ ከሆነ ሰው እንትን ያልሽ ሰው በዛ ስም እንትን ብለሽ አለ። ነገር ግን ብሩኬ እንደዚህ እያናደርሽው አንተም ብሩኬ ሌላ ነገር ሳይሆን ወንድሜ ሊገባ እንደዚህ የኔ ወንድም በኋላ ቆምሽ ምት ይሄ በደል ይሄ ያክል አንቺና ብሩኬ አስጠልቶ ቤቱ ለቀሽለት ውጪ ቁልፉ እዛ ጋር ውርውር ያለሽ ወንድምሽ ተመልሶ ቤቱ ሊገባ ወንድሜ ሊገባ ከለከልክ ብለሽ እንደዚህ ታወያለሽ። በጣም ይገርም ነገር ነው። መጀመሪያ ለምንሽ እንደዚህ አድርጎ አወጣሽ? ነካኛ አላወቅንም ነበር። የብሩኬ ወንድሞች ጥሩ ስለሆኑ አየሽው፣ ጥሩ ቤተሰብ እንደዛ ነው። አንድ ላይ መሆናችሁ ነው እንጂ እሺ ውጡ ሊሉሽ ነበር። ያንተ ወንድም ውጪ ያሉኝ ያንተ የኔ ወንድም ይዞኝ የሚወደኝ ስለሆነ የኔ ክብር ስላለው አስወጣኝ፣ ይዞኝ ወጣ። ያንተ ወንድም ግን አንድ ላይ ሆኖ አለኝ። እሺ የሱ ወንድሞች ማለት ነው ንጹህ የፈጣሪ ፈርቶ የፍቅር በቃ መስዋዕት ምን የሚከሱ ስለሆነ ነው ከፍሎ እንደዛ ሲሆኑ ነው አንድ ላይ ሆኖ። መለያየት የለባችሁ። አንድ ላይ ሆኖ ያለሽ ሰው ነው የተቀየምሽው። ይሄ ያክል ብርር ያልሽበት ያንተ ወንድም ያው አንድ ላይ ሆኖ አሉኝ። የኔ ወንድምማ በቃ እንትን ብሎሽ ከሱ ጋር ውጪ ብሎ ከቤት አስወጣሽ። አንቺ በሱ ተደሰች። ነገ ይሄ ነገር ሊቆጭሽ አለ አይደለም። ግን ጥሩ የተማሽ ከሆነ ጥሩም በቤተሰው እንደዚህ ይሄ ነገር ይሄ ዝርዝር ነገር ምናምን ይቅርብኝ ምን ካልሽ ከሱ ጋር ወንድሜ አስታርቀን እንጂ ምንም ሌላ ወንድሜ መደረብ ሌላ ወንድ መፈለግ አልፈልግም። አዲስ የሚመጣ ነገር አዲስም ነገር አለበት። እህቶቼ ወንድሞቼ፣ አንዴ ቦታ ያደረጋችሁ ነገር መያዝ አለባችሁ እንጂ በእንደዛ ነገር እንትና አትበሉ። ሰላማችሁ ያብዛልኝ። ሄሎም ያያችሁ ቱርክ እገባለሁ ብላ ምን በተዘጋጁ ቦታ እንደዛ ታማ ያው ደም ማነስ በጣም ተጫወተባት። መንገድ ላይ እንደዛ ተጨናንቃ ዞራት ምናምን ልጁም እዛ እናቱ እያስጨነቀችው ይምጣ ምናምን እያለ በጣም አስከፊ ነገር ነው። ሄሎ ጤናዋ አግኝታ ልጁም ይዟ ሂዳ በቃ ቱርክ ገብቶ የሆነውን ነገር እንትን ብንል አሪፍ ነበር። እሷም እንደዚህ ህመምተኛ ሆነ። እሱም ገና የሚያወሩም ነገር የሚባልም ነገር በእሷ ፊት ምንም ነገር አልሰማም ብሎ እንደዛ የሆነ ሰው ነው። የሁሉም ሰው ፈጣሪ ድረስለት። ሀይሚ ተመለሺ፣ እንደዚህ መሆን የለብሽም። ወንድምሽ ጥሩ ከሆነ ይዞሽ መልሶ አስታርቆሽ ይሄዳል እላችኋለሁ። መልካም ሁሉን ተመኘ። ሁላችሁም አብሽሩ እህቶቼ። ኢንሻአላህ ሰላማችሁ ዝክረኒ። ረመዳናችን ተቀባይ ያለው ጾሙ ከተቀበላቸው አላህ ያድርገን። ያው ረመዳንም ስለሆነ አንዳንዴ ብዙም አይመችም።